ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ ፓርት 2 ወይም ደግሞ ክፍል 2 ቪዲዮ ወይም ትምህርት እንማማራለን። እንግዲህ ከዚህ በፊት ወይም ደግሞ በፓርት 1 ትምህርታችን ኤ የተባለችዋ ቫውል ወይም ደግሞ አናባቢ ከተለያዩ ተነባቢ ሌተሮች ወይም ደግሞ ፊደሎች ጋር ስትመጣ እንዴት እንደምትነበብ አይተን ነበረ። ዛሬ ደግሞ ኢ የተባለችዋን ቫውል ወይም ደግሞ አናባቢ በሾርት ሳውንድ ጊዜ ወይም ደግሞ በአጭር ድምፅ ጊዜ እንዴት ይነበባል፣ እንዲሁም ደግሞ በሎንግ ሳውንድ ወይም ደግሞ በረጅም ድምፅ ጊዜ እንዴት ይነበባል የሚል ትምህርት እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን በእርግጠኝነት እስከ መጨረሻው ድረስ ከተከታተላችሁ ጥሩ ነገር ታገኙበታላችሁ። እንግዲህ በተለይ ጀማሪ ከሆናችሁ ለእንግሊዝኛ መሰረት ነው። ለማንኛውም ለጀማሪ ተማሪ መጀመሪያ ማየት ያለበት ትምህርት ወይም ቪዲዮ እንደዚህ አይነት ትምህርት ስለሆነ ማለት ነው። ኦኬ፣ ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች በሾርት ሳውንድ ጊዜ እንዴት እንደሚነበቡ እናያለን። ከዚህ ጋር ደግሞ በሎንግ ሳውንድ ጊዜ እንዴት እንደሚነበቡ እናያለን ማለት ነው። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? እንግዲህ በሎንግ ሳውንድ ጊዜ ኢ ምን ተብላ ነው የምትነበብ? ኢን ኢ ብለን ነው የምንጠራት። ያ ማለት የእንግሊዝኛ አልፋቤት ስሟን ይዛ ነው የምትሄደው። እንዲሁም ደግሞ በሾርት ሳውንድ ጊዜ ደግሞ ምን ብለን እንጠራታለን? ኢን ኤ ብለን ነው የምንጠራት። ኦኬ፣ ስለዚህ ከሎንግ ሳውንዱ ስንጀምር ከመጀመሪያው ስንጀምር የመጀመሪያው ምን ይላል? የመጀመሪያው ፊደል እንደምታዩት ፒ ነች። ሁለተኛዋ ኢ ነች። ሶ ፒኢን በአንድ ነው የምናነበው። ስለዚህ ፒኢ ምን አይነት ድምፅ አለው? እንግዲህ ኢ የሚል ድምፅ አላት ካልነን ፒኢ ምን ተብሎ ነው የሚነበበው? ፒ የሚል ድምፅ ነው ያለው። ያ ማለት ፒ ስንል በውስጥ ታዋቂነት ኢ የሚል ድምፅ አለ ከዚህ ጋር። ስለዚህ ፒኢን ፒ እንላለን። ሁለተኛው ኦ ሳይለንት ነች ወይም ደግሞ አናነባትም። ለምን? የመጀመሪያዋን አናባቢ ስላነበብንም ማለት ነው። ኦኬ፣ ከዛ ፒን እንደ ፕ እናነባለን። ኤልኢን እንደ አንድ ድምፅ እንደ ል እናነባለን። ስለዚህ በአንድ ላይ ፒ ፕ ል ፒፕል። ፒፕል ምን ማለት ነው? ህዝብ ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ፒኢን በተመሳሳይ ምን ብለን እናነባለን? ቢኢ ምን ተብሎ ይነበባል? ቢ ሚል ድምፅ አለው። ያ ማለት ኢ ሚል ድምፅ አለው በውስጥ ታዋቂነት ማለት ነው። ለምን? ኢ ኢ ተብላ ስለምትነበብ። ስለዚህ ቢኢን ቢ እንላለን። ኦኬ፣ ኤፍኦ እንደ ፎ፣ አርኢ በቀላሉ እንደ ር። ስለዚህ በአንድ ላይ ስናነበው ቢ ፎ ር፣ ቢፎር ምን ማለት ነው? በፊት ማለታችን ነው። ኦኬ፣ ወደ ሶስተኛው ስንሄድ ኤፍኢን እንደምን ማንበብ ነው? እንደ ፊ። ያ ማለት ኢ ኢ ሚል ድምፅ አላት ማለት ነው። ኤፍኢን እንደ ፊ። ኦኬ፣ ኤምኤን እንደ ሜ፣ ኤልኢን እንደ አንድ ድምፅ እንደ ል ባለ ሲነበብ ፊ ሜ ል፣ ፊሜል ምን ማለት ነው? ሴት ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ኤስ አይ እንደ ሲ ይነበባል። ሁለተኛዋ ኤ አትነበብም። ለምን? የመጀመሪያዋ ስለተነበበች። ኦኬ፣ ከዛ ኤስ ኦኤን በአንድ ላይ ዝን ተብሎ ይነበባል። ስለዚህ ሙሉ ሲነበብ ሲ ዝ ን፣ ሲዝን። ሲዝን ምን ማለት ነው? ወቅት ማለታችን ነው። ኦኬ፣ ወደዚህኛው ስንሄድ አርኢ ምን ብለን እናንብበው? ሪ ሚል ድምፅ ይኖረዋል። ኦኬ፣ እንዲሁም ደግሞ ሲኦ እንደ ከ፣ አር እንደ ር፣ ዲ እንደ ድ ባል ላይ ምን ብለን እናንበው? ሪ ከ ር ድ። ሪከርድ። ሪከርድ ምን ማለት ነው? ሪከርድ ማለት መዝገብ ማለት ነው፣ ወይም ደግሞ መመዝገብ እንደማለት ነው። እሺ፣ ይህስ ምን ይላል? አርኢም በተመሳሳይ ሪ ብለን እናነባለን፣ ወይም ደግሞ ሪ የሚል ድምፅ አለው። ጂአይ እንደ ጂ ይነበባል። ኦኤን በአንድ ላይ ን የሚል ድምፅ አለው። ስለዚህ ሙሉን ስናነበው ሪ ጅ ን፣ ሪጅን። ሪጅን ምን ማለት ነው? ሪጅን ማለት ክልል ማለት ነው በአማርኛው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ዲ ምን ብለን ማንበብ ነው? ዲ ብለን እናነባለን። ኦኬ፣ ከዛ ኤስ አይ ጂኤን በአንድ ላይ ምን ብለን እናነበው? ዛይን፣ ዛይን ተብሎ ይነበባል። ዛይን
ሙሉ ስናነበው ዲዛይን ዲዛይን ብለን እናነባዋለን። ዲዛይን ማለት ምን ማለት ነው? ንድፍ ማለታችን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይህስ ምን ይላል? ኦኬ ቢኢን በሾርት ሳውንድ ጊዜ ደግሞ ኢ ምን ተብላ ትነበባለች ብያቸዋለሁ። ኢ እንደ ኤ ነው የምትነበብ ብያቸዋለሁ። ኤ ብለን ነው የምናነባት። ስለዚህ ቢኢ በአንድ ላይ ምን ብለን እናነባዋለን? ቤ ተብሎ ይነበባል። ቤ ስትሉ በውስጥ ታዋቂነት ኤ የሚል ድምፅ አለ። ስለዚህ ቢኢን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ቤ ስ ት ቤስት። ቤስት ማለት ጥሩ ቆንጆ እንደማለት ነው። እሺ ወደ ሁለተኛው ስንሄድ ኤንኢን በተመሳሳይ እንደ ኔ ማንበብ፣ ኤክስን ከስ ብለን እናነባዋለን ለብቻው፣ ቲን እንደ ት በአንድ ላይ ኔ ክስ ት ኔክስት። ኔክስት ማለት ቀጣይ ማለት ነው። እሺ ወደዚህኛው ስንሄድ ኤልኢን በተመሳሳይ እንደ ሌ፣ ቪኢን እንደ ቭ፣ ኤልን እንደ ል በአንድ ላይ ሌ ቭ ል ሌቭል። ሌቭል ማለት ደረጃ ማለታችን ነው። እሺ ኤስ ምን ይላል? ጅን ለብቻው እንደ ግ፣ አርኢ እንደ ሬ፣ ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ግ ሬ ት ግሬት። ግሬት ማለት ቆንጆ ማለት ነው፣ ወይም ደግሞ ጥሩ እንደማለት ነው። እሺ ወደዚህኛው ስንሄድ ኤምኢን በተመሳሳይ እንደ ሜ ማንበብ፣ ኤንን እንደ ን በአንድ ላይ ሜ ን ሜን። ሜን ማለት ወንድ ማለት ነው። እሺ ወደዚህኛው ስንሄድ ኤስኢ እንደ ሴ፣ ኤን እንደ ን፣ ቲኢ እንደ ት፣ አር እንደ ር ከዛ በቀላሉ ሴ ን ተ ር ሴንተር። ሴንተር ማለት ዋና ማለት ነው። እሺ ወደ መጨረሻው ስንሄድ ቲኢን እንደ ቴ፣ ኤክስን ክስ ብለን እናነባለን፣ ቲን እንደ ት በአንድ ላይ ቴ ክስ ት ቴክስት። ቴክስት ማለት መልእክት ማለታችን ነው። ኦኬ በእንደዚህ አይነት መንገድ መለማመድ ፕራክቲስ ማድረግ ከቻልን በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ እንችላለን ማለት ነው። ማንኛውም ያልገባችሁ ነገር ካለ ኮመንት ሴክሽን ላይ ብትጽፉልኝ አይቼ የመመልስላችሁ ይሆናል። እንደነገርኳችሁ ለእንግሊዘኛ ጀማሪ ከሆናችሁ መጀመሪያ ላይ ልታዩት የሚገባ ትምህርት ወይም ቪዲዮ ይህ ነው ማለት ነው። እንደዚህ አይነት ነገሮችን አናባቢና ተነባቢ ድምፆችን ማወቅ ካልቻለን ወደ ሌላ ፓርት መሸጋገር አንችልም ማለት ነው። ስለዚህ የመጀመሪያ ምዕራፍ መሰረታዊ ትምህርት የሚባለው የእንግሊዘኛ አናባቢና ተነባቢ ፊደሎችን መለየት፣ ከዛ ደግሞ በአንድ ላይ ሲመጡ አናባቢ ከተነባቢ ጋር ሲመጣ እንዴት ይነበባል የሚለውን በደንብ ካወቅንም በኋላ ወደ ቀጣዩ ስቴፕ መሸጋገር እንችላለን። አይከብደንም ማለት ነው። ስለዚህ በደንብ ፕራክቲስ አድርጉ፣ ተለማመዱ። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።